ናቲ ያዘው ቆይ ወንበር ላምጣ ሰማሽ? ቆይ እዚህ ክፍል እኮ ማንም አልነበረ። ታዲያ የምሰማው ድምጽ ምንድነው? ትሁት ናት እንዴ? አዎ የሷ ድምጽ ነው። ቆይ እዚህ ውስጥ እንዴት ልትገባ ቻለች? ናቲ ነኝ ምን አውቃለሁ ካንተ ጋር አልነበርኩ እንዴ? ትሁት የዚህ ክፍል ቁልፍ የት ነው ያለው? እኔ ጋር አይደለም። እና ታዲያ የት ነው? ገዜ ጋር ነው። ከሌላ ቁልፎች ጋር አንድ ላይ አድርጎታል። እሺ ቶሎ በይ ፈልጊና አምጪልኝ። ኧረ አንቺ ልጅ ቁልፉን ቶሎ ብለሽ አምጪልኝ እባክሽ። ወይኔ ሰውዬ ቁልፉን የት ነው ያደረገው? እስኪ አንተ ደግሞ ተረጋጋ፣ እየፈለኩ ነው። እዚህ ውስጥ ነበር ቁልፍ እኮ አምጪዋ። እዚህ ውስጥ ነበር እኮ ነው እያልኩ ያለሁት። ምን ማለት ነው ደግሞ እሱ? እኔ እንጃ። ለምንድን ነው እኔ ላይ እንደዚህ የምትጮኸው? ቆይ አንቺ ልጅ ችግርሽ ምንድነው? ወይንስ አንቺና ባልሽ ተነጋግራችሁ የሰራችሁት ድራማ ነው? ናቲ ይኸውልህ፣ አታይም? እየረዳሁ እኮ ነው። ምንድነው የምትረጂ? ቆይ ልጅቷን ምን አድርጊ ነው የምትሏት? ይኸውልህ ናቲ፣ አሁን ወሬውን ተውና ክፈትላት። ሁሉንም ነገር ወደ ክፋት የመቀየር አባዜን ተው። ጥሩ ለመምሰል መሞከር ጥሩ አያስብልም። እሺ የራሱ ጉዳይ። እሺ በጣም ፈርቼ ነበር ናቲ። አውቃለሁ ትሁቴ፣ ያስፈራል። እዛ እናቴን ማሰቃይተውብኛል። አዎ አንተ ካላወቅ ማንም ሊደርስልኝ እንደማይችል አውቃለሁ። ለኔና ለእናቴ ብለሽ ዋጋ ከፈልሽ ናቲ። የዚህ ነገር ማብቂያ በጣም ይናፍቀኛል። ያበቃል ትሁቴ፣ አንቺ ብቻ ታጋሹ። እኔ እኮ ለምንም ነገር ተጋላጭ ነኝ። ፊት ለፊት ነኝ። ምንም ሊያደርገኝ ይችላል። እኔ ያለው ትሁቴ፣ የትም አልሄድም። አንቺ እዚህ ምንም አትሆኝም። እሺ እሺ ናቲ፣ ግን አሁን ለምን ከፈትክ ቢልህስ? እንዴት እንደከፈትኩት እነግረዋለሁ። ናቲ፣ አንተ ከነሱ ጋር መጣላት የለብህም። በተለይ ሰውዬ አንተ ምንም እንደማታውቅ ነው ማወቅ ያለበት። ትሁቴ፣ እናቴን ለማየት ጓግቻለሁ፣ ግን ደግሞ ያንቺን ልጅ ተይዛ ይሄንን ለማድረግ አልቻልኩም። ይኸውልህ ናቲ፣ አንተ እናትህን እንድታገኝ ልጄን ሳይቀር አደጋ ውስጥ ከትቻታለሁ። ግን የማይሆን ነገር እንዳይፈጠር እመኚኝ ትሁቴ፣ ቃል እገባልሻለሁ፣ ምንም ነገር አይፈጠርም። ቆይ አለሜ፣ ምን እየሆንሽ ነው? ልጅ የሆነ ነገር ሆኗል። አሁኑኑ መሄድ አለብኝ። እባክህ ልጄ ከወሰደኝ። በዚህ ሰዓት? አዎ አሁኑኑ መሄድ አለብኝ። አሁን እኮ ሰዓቱ በጣም ሌሊት ነው። በዛ ላይ ደግሞ ሰፈሩ በጣም ሩቅ ነው። ልጄን ይገሉታል። ደውዬ አግኝቼው ነበር እኮ። ናቲ ሰላም ነው? እውነት? አዎ፣ አሁን ከጥቂት ሰዓት በፊት አውርተን ነበር።
ልጄ ግን ይጠላኛል እንዴ? ግን ለምን እንደዚህ ያልሽ? ታዲያ ለምንድን ነው ደውሎ እንኳን የማያናግረኝ? ይጠላኛል ማለት ነው? በጭራሽ ናቲ አንቺን አይጠላም። ለአንቺ ደህንነት ሲባል ነው የማይደውልልሽ። ጊዜው ሲደርስ በአካል ታገኘዋለሽ። ደውልልኝ ላናግረው። እባክሽ አታስቸግሪ አለሜ፣ እባክሽ። እኔ አላስቸገርኩም። ልጄን ላውራ ነው ያልኩት። አሁን እኮ እዛ ቤት ነው ያለው። ይሁና አለሜ፣ የትሁት ልጅ እኮ ተይዛለች። ታዲያ ልጄን ካላገኘሁ እኔ ለምን ወጣው? አለሜ፣ ነገሮችን ለማስተካከል ደፋ ቀና ስንል እንዳታበላሽ። እሺ በቃ ትሁት ተኝታለች መሰለኝ። አዎ ተኝታለች። አንቺ ስለምን አትተኝ? እያንኮራፋ እንቅልፍ ነሳኝ። ያው ለሱም እኮ ነው የሚከፍልሽ። ናቲ ሴተኛ ዳር አይደለሁም። እሺ እንዴ ቤቲ ተረጋጊ እንጂ። እኔ እንደሱ አልወጣኝም። ቆይ ታዲያ ምንድን ነው የምትለው? የምለው እኮ ግልጽ ነው፣ በጣም ግልጽ ነው። ከገባሽ ለምደሽዋል እያልኩሽ ነው። ይሄ መቼም አይለመድም። ደግሞ እኔም አልለመድኩት። ቆይ በዚህ በማታ ለምን ያልተኛ ይመስልሻል? እኔን እየጠበከኝ። አንቺ ደግሞ ቀልሽ አይጠገብም። እኔ እዚህ ሆንኩት ብቻዬን ለመሆን ነው። እሺ ቆይ ብቸኝነት ምን ይጠቅመኛል? ታዲያ ከማይሆን ሰው ጋር ምን እሰራለሁ? እኔም ማልሆን መስሎ ከሆነ እንደኔ አይነት መቼም አታገኝም። እሺ እሺ አሁን ትተይኝ። ቆይ ናቲ አስሬ ትቀያየራለህ። በሰላም ነው? ቤቲ ፕሊስ እባክሽ በቃ ግቢ። ሄሎ የአቶ ገዛኸኝ ስልክ አይደለም እንዴ? አዎ ነው። ማን ልበል? ለአስቸኳይ ጉዳይ ራሳቸውን ፈልጊያቸው ነበር። ለምን ጉዳይ? ቆይ አንቺ ማን ነሽ? እኔ ባለቤቱ ነኝ። ይቅርታ የኔ እመቤት፣ እሳቸው ካሉ ብታገናኝኝ ደስ ይለኛል። አሁን ተኝቷል። መቀስቀስ አልችልም። በቃ መልሼ እደውላለሁ። ከቻልሽ ግን ቀስቅሻቸው ቢያገናኙኝ ደስ ይለኛል። ለወሳኝ ጉዳይ ነው። ምንድነው ጉዳዩ? ቆይ ለኔ ንገረኝ። እሺ ይደውልልኝ። ትሰማኛለህ? የምናገረው አማርኛ ነው አይደለ? በቃ ነገ ደውል። ይሄ ደግሞ በዚህ ሰዓት የት ሄዶ ነው? አጅሬ እዚህ መተህ ተጋድመህልኛል። አንቺ ደግሞ እዚህ ምን ታደርጊያለሽ እንዴ? ቅድም አልነገርኩም እንዴ? ምኑን ነው የነገርሽኝ? እዛ ከሱ ጋር እንደማላድር ነው። እና ታዲያ ሄደሽ ሶፋ ላይ አትተኝም እንዴ? እኔ ዛሬ ብቻዬን ማደር አልፈልግም። እኔ ከአንቺ ጋር ምን አዳረኝ? በያውን ቀልቡን ትተሽ የዚህ ቤቱን ቁልፍ ታምጪ። መክፈቻው እኔ ጋር የለም። ማለትማ ገዜና ትሁት ጋር ብቻ ነው ያለው። እና አንቺ እንዴት ልትቆልፍ ይቻልሽ? በሩ ሲጀመር ከተዘጋ ከውስጥ እንዲህ ይቆለፋል። ይቺ ልጅ ጤና የላትም እንዴ? እሺ ጠዋት እንዴት ነው የምንሆነው? ለሱ አታስብ። ምን ማለት ነው ደግሞ እሱ? ጠዋት በጊዜ ይወጣል። እቅድ አቀድኩ ብለሽ ልብሽ ውልቅ ብሏል። እሺ ሌላ መፍትሄ ካለ አምጣ። መቼም እዚች ምላስ የምታክል ፍራሽ ላይ ተኝተን እናድራለን ብለሽ እንደማታስብ ተስፋ አደርጋለሁ። እንደዚህ ቁጭ ብለሽ ታድሪያለሽ።
እቅዳቸው እኮ ተሳካ። ማለት ስለምን እቅድ የምታወራው? አንቺንም እንደኔ ቆልፈው ሊያሰቃዩሽ ነው። አይሞኙ ምን እንደተደረገብሽ ምንም አልገባሽም አይደል? ምን እየተደረገብኝ ነው? ልክ እንደኔ እንደቆለፉብኝ አንቺን ላይ ቆልፈው ሊያሰቃዩሽ ነው። ከልጄ እንዳራቁኝ አንቺንም ከልጅሽ ሊያርቁሽ ነው። ይሄማ አይሆንም እንዴ? ይሆናል። ትሞቻለሽ፣ ይገሉሻል፣ ልጅሽንም ይገሏታል። አምልጪ። እዚህ ክፍል ውስጥ ያለው ሞት ብቻ ነው። አምልጪ። እዚህ ክፍል ውስጥ ያለው እዚህ ብቻ ውስጥ ያለው እዚህ ብቻ ውስጥ ያለው እዚህ ብቻ ውስጥ ያለው ናቲ ተመችቶሃል? ምን እንደዚህ ቁጭ ብለህ ማደሩ? ምን ላረግ? ቆይ እኔ ለአንተ ብዬ እኮ ነው እዚህ ቁጭ ብዬ ያለሁት። እና እኔ ምን ላርግሽ? ቆይ ለእኔ ምንም ስሜት የለህም? አንቺ ልጅ አብለሻል እንዴ? አባትና ልጅ ጋር እያወደለደልሽ ራስሽ ላይ ማት ልታመጪ ነው እንዴ? ይኸውልህ ናቲ፣ ታዲያ ቅድም ስታሽኮረመመኝ የነበረው ውሸት ነው ማለት ነው? እንቅልፍ አጃጃለኝ እንጂ አላበርኩም። እሺ አሁን ውጭልኝ፣ ሰውዬሽ ሳይመጣ። ሄሎ፣ ምን ነው? ሰላም አይደለም? ምን? እሺ፣ ምን አይነት ችግር? ምን አውርታለች? እሺ 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 ወይኔ ገዛኝ። ደህና አደርክ? የት ነው ያደርሽው? ያደርኩበትን እስካታቅ ድረስ አይደለ ሰክራ የመጣኸው? ትናንትና ተበሳጭቼ ነበር። ምንም የሚያበሳጭ ነገር የለም እኮ። ስልኬን ካነሳሽ አገናኝኝ ሲሉሽ ለምን አላገናኝሽኝም ነበር? አንተ ጥይት ሲቀሰቅስ ነበር እንዴ? አልሞትኩም እኮ ተኛሁ እንጂ። ገዜ ህመነኝ ሞተ ነበር። ቤቲ ምንድነው እያልሽ ያለሽው? ቀሰቀስኩ እያልሽኝ ነው? አልቀሰቀስኩክም። ታዲያ ሳትቀሰቅሽኝ ለምን እንደቀሰቀሰ ሰው ትወያለሽ እንዴ? ሳነሳ ስሄድ ሳወራ ገልበጥ እንኳን አላልክም እኮ። እና ቢያንስ ጠዋት አትቀሰቅሽኝ? ጠዋትማ ባልቀሰቅስህም መነሳት አይቀርም።
ስንት ነገር እንደተፈጠረ ብታውቂ። እኔ ሰው ማመን ከብዶኛል። አንዳንዴ እኮ ማመን ግዴታ ነው። ልጅ አለ? አዎ አለ ነው ነበረኝ ነው የሚባለው። የት አለ ታዲያ አሁን? ክፍለ ሀገር ስራ ይሰራል። እና ብቻህን ነው የምትኖረው? አዎ አንድ ወቅት ብዙ ነበር፣ ግን ሟችና ገዳይ ሆነ። እኔ ትሁት እዚህ ቤት ባትቀጠር ሟች ነበርኩ በልጄ ምክንያት። በልጄ? አዎ በልጄ ምክንያት። ያመጣት ሚስቱ በጣም ታሰቃየኝ ነበር። እኔም ከዊልቸር ላይ አልነሳም ነበር። እና እንዴት ዳንክ? እድሜ ለትሁት ታግላ ዳነች። አይገርምሽም? ልጄ ግድ የለውም፣ ለምንም ነገር ኃላፊነት አይወስድም። ታዲያ ተጣልታችኋል? አልተጣላንም። ከልጅሽ ጋር ተጣልተሽ አትጣይም፣ ግን ሰነፍ ስለሆነ ያለበት ተስማምቶታል። ባለበት ሰላም ይሁንልህ። አሜን አሜን። እኔ ልጅ ሰላም ይሁንልኝ። እሺ ምን አሰብክ? አዲስ አበባ እንዲያመጣው አድርጌያለሁ። ከዛስ? ከዚያማ ትታከም። ብትሞት እኮ ችግሩ ለኛው ነው። እኛ ለማስፈራሪያ ብቻ ነው መጠቀም የፈለግነው። እንዴ ቆይ የት ልትኖር? ምን አይነት የልጅ ጥያቄ ነው የምትጠይቂ? እሱ ምን ይከብዳል? ገዜ እኔ ምንም ነገሩ እያማረኝ አይደለም። ልክ ነሽ። እኔም ለዛ ነው ነገሩ ስላላማረኝ ነው አንዳንድ መፍትሄዎችን ለመፈለግ እየተሯሯጥኩ ያለሁት። ሄሎ፣ አቤት። ለማይረባ ለትንሽ ነገር ለምን ትደውሉልኛላችሁ? ስራዬን ልስራበት። በቃ ስራዬን ልስራበት። ወይኔ ገዛኝ፣ ወይኔ ገዛኝ፣ ወይኔ ገዛኝ፣ ወይኔ ገዛኝ። ጉዶኛለሁ። ጉድ አድርገውኛል። ናቲ በጣም አስፈልግ ነበር። በጣም ደህና ሆንሽ? እኔማ ልጄን ሳገኝ ነው ደህና የምሆነው። የሆነ የምስራች ልነግርሽ ነው የመጣሁት። ከዛ በፊት ግን እኔ ልንገርህ። የምስራች ነው? አዎ ናቲ፣ ለአንተ የምስራች ነው። አባዬ ጋር ደውልና እናትህን አገኛት። እሺ? ልጅሽ ሳትለቀቅ? አዎ ሳትለቀቅ። እንዴት እንደዚህ አይነት ከባድ ውሳኔ ወሰንሽ? ምክንያቱም ናቲ በመሀል የሆነ ነገር እንዳይፈጠር ሰግቼ ነው። ለማንኛውም አባቴን ከስሼዋለሁ። ኧረ እባክህ የምርህን ነው? አዎ ከስሼዋለሁ። ማስረጃ ማግኘቴ አሁን ነው የጠቀመኝ። ግን በጣም ያስፈራል። ምኑ ነው የሚያስፈራው? ናቲ ልጄ እኮ እሱ እጅ ናት።
እሱንማ አዎ። ታዲያ እና ትሁቴ እንደዚህ እንደፈለገ ይፈንጭብን ነው የምትይው? እሱማ ልክ አይደለም። ህግ ባለበት ሀገር የሆነ ሰው እንዳይጎዳ በሚል ተልካሻ ምክንያት እንደፈለገ ይፈንጭብን ብለን ተው። ቆይ ግን አስረው ቢለቁትስ? ለዛ ነው ማስረጃ እየሰበሰብኩ የነበረው። እሺ ናቲ፣ በቃ ሂድና እናትህን አግኛት። እሺ እሺ ትሁቴ፣ በጣም አመሰግናለሽ። ቃሌን ግን አላጥፍም። አባዬ እንዴት ነህ? ደህና ነኝ ጎረምሳ። እናቴስ? እሷም ደህና ናት። ትሁቴ እንዴት ናት? ደህና ናት አባዬ። ያው የልጅ ነገር ነው እንጂ። ምን አይነት ከባድ ነገር ውስጥ እንዳለኝ ለመረዳት አይከብደኝም። አዎ አባዬ፣ ሄጄ ሁሉንም ነገር ተናግሬ ነገር እንዳላበላሽ ራሴን በጣም እየታገልኩት ነው። እንደሱ አይነት ሰዎች እድሜ ልካቸውን እንደዚህ የጨቆኑ የሚኖሩ ይመስላችኋል? እሱስ ይኖራል። አይምሰልህ ልጅ፣ ለጥቂት ጊዜ ነው። አባዬ ኖሩ እኮ ከዚህ በላይ እንዴት ይኖሩ? እውነት መውጣቱ አይቀርም። ከዚህ በኋላ ወጣ አልወጣ ምን ሊጠቅም? ታሰረ አልታሰረ ምን ሊጎልብን? የሰውን ወጣትነት በስተርጅናው ወስዶ ቢታሰር ምን ሊጠቅም? አይምሰልህ ልጅ፣ ሰው እድሜው እየጨመረ በመጣ ቁጥር ነው ለመኖር የሚጓጓው። አባዬ ትሁቴ እናቴን እንዳገኝ አዛኛለች። እየቀለድክ ነው? ከፈለክ ደውለህ ጠይቃት። ይሄ ነገር አሁን መሆኑ ግን ችግር የለውም። ልክ ነህ አባዬ፣ አሁን ጊዜው አይደለም። እኔም እኮ እሱን ነው የምልህ። ጉጉትህን እረዳለሁ። ኧረ ምን ተገኘ? ምን ያልተገኘ ነገር አለ እኮ ንገሪኛ። እነግርሃለሁ። መጀመሪያ ግን ገፍተራ አድርግ። ምን ደሞ ገፈትረው? መቼም እስክስታ አይሆንም። በላሁን ወርቅ አምሮኛል። ምንድን ነው አንቺ? ቆይ የወርቅ ማዕት ምን ያደርግልሻል እንዴ? ዘንድሮ እኮ መጦሪያ ሆኗል። እሺ እገዛልሻለሁ። እጅ በእጅ ፍቅር እንዲደረጅ። ቤቲ ባልሽ እኮ ነኝ። ለሁሉም ነገር ጉቦውን መጠየቅ የለብሽም። ምን ነካ? ራሴን አደጋ ውስጥ ከትቼ እኮ ነው ስራውን የሰራውልህ። ከዚህ ውስጥ እኔን መቀመቅ የሚከተኝ ፋይል ጠፍቷል። የወሰደው ደግሞ ናቲ ነው። ነገርኩ ገዜ፣ ካለህበት ጉዳይ አይበልጥም። በላሁን ላክ። ይኸውልሽ በሽ ምንድን ነው ታዲያ? ልጅህና የትሁት አጎት። ከየት አገኘሽው? አለሜ እሱ ቤት ናት እንዴ? አይመስለኝም። እንዴት? ለምን አይመስልሽም? እዛ ብትሆን እስካሁን እናቱን አያገኛትም ነበር። ነገሩ ልክ ነሽ። በል ለማንኛውም ቻው። ከሆነ ሰዓት በኋላ ከቀልብ አይደለም። አባዬ ልክ ነህ። በደንብ ተመልክተኛል። የተፈጠረ ነገር አለ? የለም ግን እባክህ አባዬ አደራ፣ እቤት ስገባ እናቴን በስልክ እንኳን ላልነግራት፣ ድምጿን ልስማው። እሺ ችግር የለም፣ ታወራላችሁ። እሺ አባዬ። በል በቃ እኔ ልሂድ። እሺ አባዬ። ሰላም።
ቆይ ምን ለማድረግ እየሞከርሽ ነው? ምን አደረኩኝ? ቤቲ እንዳላንቀሽ ራሴን እየተቆጣጠርኩ ነው። እሺ ምንድነው የምትለኝ? ለማቃጠር ነው ፎቶ አንስተሽኝ ሄድሽው? አይተኝ ነበር። ማትታይ መስሎሽ ነበር? ለዚህ እኮ ነው ጥሩ ሰው መሆን አትችይም የምልሽ። አልተመጻደቅኩም ቤቲ። ራስሽን ጥሩ አድርገሽ ወደ እኔ እየቀረብሽ፣ ስራሽ ግን እኔን እየተከታተሉ ፎቶ ማንሳት ሆነ። አየው በዛ ተራ መረጃ ለጥቅምሽ ብለሽ? አዎ ሲጀመር ነው ተርፎች ወርቆች እኮ እኔን በወርቅ ቀየርሽኝ። ሲጀመር መረጃው ተራ መረጃ ነው። አባትክ ተራ መረጃ መሆኑን ስለሚፈልግ ቤቲ ትሰምኛለሽ? አንድ ነገር ይፈጠርና ሁለታችሁም በአንድ ጉድጓድ እንደምቀብራችሁ ወቂ። እሺ እንዴት ነሽ አለም? ደህና ዋልሽ? ደህና ነኝ። ሳላስፈቅድ በረንዳ ወጣሁ አይደል? ደግ አደረግሽ። ኧረ ደግ አደረግሽ። ደበረሽ እንዴ? ምንም ይዤልሽ ሳልመጣ? አይ ችግር የለም። ኧረ ደግሞ አንድ የምነግርሽ የምስራች አለ። የምስራት? ናቲን በስልክ ልታወሪው ነው። የምርህን ነው? ልጄን ድምፁን ልሰማው ነው? ከናቲ ጋር ላወራ ነው? አዎ አለሚ፣ በቅርቡ በአካል ታወሪዋለሽ። አውሪው። ሄሎ ናቲ፣ የኔ ልጅ አለሜ። ማን ነው እንደሚያንኳኳው? ቆይ እኔ ራሴ ከፍታለሁ። ኢንስፔክተር ሳሙኤል እባላለሁ።